የግሎቹ ብቻ መንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ቆየ ፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና። በፓኪስታን የጦር አዛዥ የሚመራ ከፍተኛ የልዑካን ቡድን በቴህራንና በዋሽንግተን መካከል የተቋረጠውን ድርድር ዳግም ለማስጀመር ከኢራን ባለስልጣናት ጋር ተወያይተዋል። ይህም በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ አዲስ የዲፕሎማሲ ተስፋን ሰንቋል። በሩሲያና በዩክሬን መካከል ያለው ጦርነት ከቅርብ ጊዜ ወዲህ እጅግ አደገኛና ሰብአዊ ቀውስ የነገሰበት ምዕራፍ ላይ ደርሷል። ባለፉት 24 ሰዓታት ውስጥ በሁለቱም ሀገራት ከተሞች ላይ የተሰነዘሩት መጠነ ሰፊ የሚሳኤልና የድሮን ጥቃቶች በንጹሐን ዜጎች በተለይም በሕፃናት ላይ ከፍተኛ የህይወት መጥፋትና በመሰረተ ልማቶች ላይ ከባድ ውድመት እያስከተሉ ይገኛሉ። ጤና ድርጅት ወይም ደግሞ WHO ባስቀመጠው መሰረት ከ1 ዓመት እስከ 18 ዓመት 600 ኢንተርናሽናል ዩኒት፣ ከ19 እስከ 70 ዓመት ላሉት ደግሞ 600 ኢንተርናሽናል ዩኒት ሲሆን ከ70 ዕድሜ በላይ ለሆኑት ደግሞ 800 ኢንተርናሽናል ዩኒት ሲሆን ለምታጠባና እርጉዝ ለሆነ ሴት 800 ኢንተርናሽናል ዩኒት መሆን አለበት ይላል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘን ቀርበናል። የመረጃ ሰዓት እየመራው ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን በርካታ መረጃዎችን እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። የኢትዮጵያ የፋይናንስ ተቋማት ለስትራቴጂካዊ የኢንዱስትሪ ዘርፎች የሥራ ማስኬጃ ብድር ከመስጠት ይልቅ ለቅንጦትና በሀገር ምጣኔ ሀብት ላይ የጎላ አስተዋጽኦ ለማያበረክቱ ጉዳዮች ቅድሚያ እንደሚሰጡ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ አሰራር ሊሻሻል እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። ደምሰው ሽፈራው። ጠቅላይ ሚኒስትር አብይ አህመድ ከአምራች ኢንዱስትሪ የወደፊት ተስፋና ፈተናዎች ጋር በተያያዘ ከኤቢሲ ጋር ሰፋ ያለ ቃለ መጠይቅ አድርገዋል። ጠቅላይ ሚኒስትሩ በቃለ መጠይቁ ላይ ካነሷቸው ጉዳዮች መካከል የፋይናንስ ተቋማት አሰራር ላይ ያሉ ችግሮች ተጠቃሽ ናቸው። መንግስታዊ የሆኑትን ጨምሮ የሀገሪቱ የፋይናንስ ተቋማት ለስትራቴጂካዊ የኢንዱስትሪ ዘርፎች የሥራ ማስኬጃ ብድር ከመስጠት ይልቅ ለቅንጦትና በሀገር ምጣኔ ሀብት ላይ የጎላ አስተዋጽኦ ለማያበረክቱ ጉዳዮች ቅድሚያ እንደሚሰጡ ተናግረዋል። ይህም ሀገሪቱ በምግብና በመድኃኒት ራሷን ለመቻል የምታደርገውን ጥረት የሚያደናቅፍ መሆኑን ጠቁሟል። መድኃኒት እንፈልጋለን፣ ችግር አለብን፣ ፋብሪካውን ተክሎልናል፣ የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና፣ ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ለብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያላደረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። አሁንም ቢሆን የሀብት አጠቃቀማችን ላይ ያለው ችግር መልኩን ይቀይር እንጂ እንደ በሽታ እየተከተልን ነው ያሉት ጠቅላይ ሚኒስትሩ ባንኮች ስትራቴጂካዊ በሆኑ ምርቶች ላይ ለተሰማሩ ባለሀብቶች ድጋፍ ማድረግ እንዳለባቸው አሳስበዋል። በሌላ በኩል ደግሞ በሀገር አቀፍ ደረጃ የኢንዱስትሪ እንቅስቃሴ እያደገ መምጣቱን ተከትሎ የኤሌክትሪክ ኃይል ፍላጎት በከፍተኛ ሁኔታ መጨመሩን ገልጸዋል። በዚህ ዓመት ብቻም የኢንዱስትሪዎች የኤነርጂ ፍላጎት የ23 በመቶ እድገትን ማሳየቱንም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያን የታዳሽ ኃይል ማማን ለማድረግ በሚል ሰፋፊ ስራዎች እየተሰሩ እንደሚገኙም ጠቁመዋል። ከነዚህም መካከል በዛሬው ዕለት የተመረቀውን የአሰላ የንፋስ ኃይል ማመንጫ፣ የኮሻ ግድብ እንዲሁም የቱሉ ሞዬ የእንፋሎት ኃይል ማመንጫ ከ2 ዓመት ባልበለጠ ጊዜ ተጠናቀው ወደ ስራ እንደሚገቡ ጠቁመዋል። ህዳሴ በተሟላ ጨርሰን ፊታችን ወደ ኮይሻ አዙረናል። ኮይሻ ምናልባት 2 ዓመት ገደማ ሊፈጅብ ይችላል። ካሁን በኋላ ግድቡ ኦልሞስት እያለቀ ነው። ክሪቲካል ፓርቱ ኤሌክትሮሜካኒካሉ ነው። ከውጭ የሚገባ ስለሆነ ተርባይኑ የውጭ ምንዛኝ ይፈልጋል፣ ማምረቱም ጊዜ ይፈልጋል። 2 ዓመት ተኩል ገደማ ኮይሻም ሙሉ በሙሉ ወደ ስራ ይገባል። በቅርቡ የአይሻን የንፋስ ማምረቻ ኢነርጂ ማምረቻ እንደስመረቅ ይታወቃል። ምናልባት በዚህ 2-3 ሳምንት ያሰላ እንዲሁ ይመረቃል። የዊንድ ፋርም ማለት ነው። ኦፍ ኮርስ ጂኦተርማል ላይ በፕራይቬት ሴክተር በቱሉ ሞዬና ኮርቤት የጀመርናቸው አሉ። የራሳቸው መንገጫገጭ አላቸው። እኛ እንደያዝናቸው
በፈጠነ እየሄዱ አይደለም፣ ግን እነሱም ቢሆኑ ስራ ላይ ናቸው። አማራጭ ኢነርጂ ያስፈልጋለን። ኒውክሌር ላይ እንደጀመርን ይታወቃል። በጣም ጥሩ ሌቭል የደረሰ ጉዳይ ነው። በኒውክሌር ኢነርጂ፣ በሃይድሮ፣ በሶላር፣ በጂኦተርማል፣ በዊንድ ኢትዮጵያ በክሊን ኢነርጂ በጣም ሰፋፊ እድሎች ስላላት አሟጣ መጠቀም ከቻለች በኢንዱስትሪው ክሊን ኢነርጂን በማቅረብ ልትወዳደር የምትችል ሀገር ትሆናለች ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር በነበራቸው ቃለ መጠይቅ ከግብአት አቅርቦት፣ የመሰረተ ልማት፣ የቴክኖሎጂ እንዲሁም ሌሎች የኢንዱስትሪ ዘርፍ ላይ ያሉ ስጋቶችንና ተስፋዎችን በዝርዝር አብራርተዋል። በአፍሪካ በተለያዩ የሙያ መስኮች ተሰማርተው የሚገኙ ሴቶች ከሚገጥሟቸው ተግዳሮቶች መካከል የገቢ ማነስና የገበያ ትስስር አለመኖር ዋነኞቹ መሆናቸው ተነግሯል። በዚህም ሴቶች ያላቸውን አቅምና ሙያ ተጠቅመው በሚያመርቷቸው ምርቶች ተጠቃሚ እንዲሆኑ ለማድረግና ሚናቸውን ለማሳደግ የተለያዩ ስራዎችን እያከናወነ መሆኑን የምስራቃዊና ደቡባዊ የአፍሪካ ሀገራትን በአባልነት ያቀፈው ኮሜሳ አስታውቋል። ምህረት ደግፍ በአፍሪካ ሀገራት ውስጥ በተለያየ የሙያ ዘርፍ ተሰማርተው እየሰሩ የሚገኙ ሴቶች ከሚገጥሟቸው ተግዳሮቶች መሀል የገበያ ትስስር አለመኖር፣ የገቢ ማነስና የድጋፍ ማነስ ዋነኛ ምክንያቶች መሆናቸው ተገልጿል። ከገበያ ትስስር ባሻገር በዘርፉ ላይ ያላቸው የእውቀት ማነስ በሚፈለገው መጠን እድገት እንዳያመጡ እየዳረጋቸው ነው ያሉት የኮሜሳ ዋና ጸሐፊ ቺሊሼ ምፑንዱ ይህንን ችግር መቅረፍና የሴቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ ስራዎች መሰራት እንዳለባቸው ገልጸዋል። ሌሎቹ ሴቶች ከሚገጥሟቸው ችግሮች መካከል የመያዣ እጥረት ዋነኛው ነው። ይህም ባንኮች ብድር ለመስጠት ንብረትን እንደ ዋስትና ይጠይቃሉ። ነገር ግን ብዙዎቹ ሴቶች የንብረት ባለቤት ባለመሆናቸው ፋይናንስ ለማግኘት ይቸገራሉ። ከዚህ በተጨማሪም የክህሎት ወይም የእውቀት ማነስ ይካተታል። እንዲሁም ሴቶች የብድር አማራጮችን እንዴት ማግኘት እንደሚችሉና ባንኮችን እንዴት መቅረብ እንዳለባቸው በቂ ግንዛቤ ባለመኖሩ በሚፈለገው መጠን ሴቶችን ኢኮኖሚያዊ ተጠቃሚነታቸውን ሳያሳድግ ቀርቷል። ምስራቃዊና ደቡባዊ አፍሪካ ሀገራትን በአባልነት ያቀፈው ኮሜሳ 15ኛ ስብሰባውን በሴቶች የኢኮኖሚያዊ ተጠቃሚነትና ተሳታፊነት ላይ ትኩረት በማድረግ ምክክር ሲያደርግ መቆየቱን የገለጹት ደግሞ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ኮሜሳ በተለይም አፍሪካ የራሷን ምርት አምርታ ትርፋማ የምትሆንበትን መንገድ እየወጠነ ነው ሲሉ አክለዋል። በዋነኛነት እንግዲህ የኮሜሳ አባል ሀገራት በኢኮኖሚው ዘርፍ ኢንተግሬትድ ሆነው በአንድ ላይ መጥተው እንዲሰሩ ማስቻል ነው። እንግዲህ ሪጂናል ኢንተግሬሽን እያልን ወይም ደግሞ የቀጠናዊ ትስስር እያልን በጣም ብዙ ጊዜ ሰርተናል። የበለጠ ግን በኢኮኖሚው ብንሰራ አሁን ያለንበት ወቅት ራሱ ያንን እንድናደርግ ግድ የሚለን ነው። አፍሪካ ህዝቦቿ ገበያዎቿ ናቸውና እነሱን ተጠቅሞ ያለውን ሪሶርስ ከአፍሪካ በማምረት ለአፍሪካ መስጠት የሚለውን በሚገባ የሚሰራበት ሊሆን ይገባል ብሎ ነው ኮሜሳ የተነሳው። በዚህም ደግሞ የሴቶች ተሳትፎ ቀላል የማይባል ሚናም ድርሻም አለው። ይሄንን ለመወጣት እንዲችሉ አሁን እየሰራናቸው ያሉትን ስራዎች የበለጠ አጠናክረን የምንሄድ ይሆናል። ይሁንና በአህጉሪቱ የሚገኙ ሴቶች በንግድና መሰል የኢኮኖሚ እንቅስቃሴዎች ለሚገጥሟቸው ተግዳሮቶች የሚረዳ ራሱን የቻለ ዲጂታል ፕላትፎርም መዘርጋቱንም ሚኒስትሩ አክለዋል። ሴቶችን በኢኮኖሚ በአነስተኛና መካከለኛ ኢንዱስትሪዎች እንዲያጎለብቱ ራሳቸውን የስራ ፈጣሪነት ላይ ድል እንዲያገኙ ከማስቻል አኳያ የ50 ሚሊዮን የአፍሪካ ሴቶች ይናገሩ ትልቅ ፕሮጀክት ተቀርጿል። ይሄ ፕሮጀክትን በመጠቀም ምርታቸውን ለተለያዩ የአፍሪካ ሀገራት ማውጣት እንዲችሉና እስካሁን በተደረገው ስራ እንግዲህ ከ7000 በላይ ሴቶች የዚህ ፕላትፎርም ተጠቃሚ መሆን ችለዋል። ግን የበለጠ ደግሞ ማጠናከር ይፈልጋል። የአባል ሀገራቱም በዚህ ፕላትፎርም እርስ በርሳቸው የሚማማሩበት ያሉትን ተግዳሮቶች፣ የፖሊሲ አላይመንቶች፣ የስትራቴጂ አላይመንቶችንም በጋራ የሚያዩበት በተለይ እንደ ኮሜሳ ትልቅ አምብሬላ ስለሆነ እነዚህ አባል ሀገራት የሚሰራቸው ስራዎች ኮኦርዲኔትድ እንዲሆኑ ፖሊሲያቸው ደግሞ እንደየሀገራቸው ኮንቴክስት ሆኖ ግን ከኮሜሳ ፖሊሲ ጋር ኢንተግሬትድ የሆነ እንዲሆን
የማስቻል ስራዎች እየተሰሩ ይገኛል። 21 የአፍሪካ አባል ሀገራትን ያቀፈው ኮሜሳ በአባል ሀገራት ውስጥ የሴቶችን የኢኮኖሚና ማህበራዊ ተሳትፎ ለማሳደግ በትኩረት እየሰራ መሆኑ የተነገረ ሲሆን ድርጅቱ በቀጠናው ለሚገኙ ሀገራት የጋራ ነፃ የንግድ ትስስር እንዲኖርና በዚህም ውስጥ የሴቶች ተጠቃሚነት እንዲረጋገጥ እየሰራ መሆኑ ተገልጿል። ላለፉት 3 ቀናት በአዲስ አበባ በጉዳዩ ላይ ሲመክር የነበረው የኮሜሳ አባል ሀገራት የሚኒስትሮች ስብሰባ የስርዓተ ጾታና እኩልነትን ለማስፈን ሴቶችን ለማብቃትና የኢኮኖሚ ተጠቃሚነታቸውን ለማረጋገጥ በተከናወኑ ተግባራትና የቀጣይ አቅጣጫዎች ላይ ከቴክኒክ ኮሚቴ የቀረቡ ምክረ ሀሳቦችን በማጽደቅ ተጠናቋል። ፕሬዚዳንት ዶናልድ ትራምፕ የእስራኤልና ሊባኖስ መሪዎች በቀጥታ ሊነጋገሩ መሆኑን ገልጸዋል። በኢራን የተኩስ አቁም ስምምነት ላይ ትልቅ የልዩነት መንስኤ የሆነው እስራኤል በሊባኖስ ላይ የምትፈጽመው ከባድ ጥቃት በመሪዎቹ ይመከርበታል ተብሎ ይጠበቃል። ከዚህ ባለፈ የአሜሪካ ሴኔት የፕሬዚዳንት ዶናልድ ትራምፕን የጦርነት ስልጣን ለመገደብና ያለ ኮንግረስ ፍቃድ በኢራን ላይ የሚደረገውን ወታደራዊ እርምጃ ለማቆም በዲሞክራቶች የቀረበውን የውሳኔ ሀሳብ በድጋሚ ውድቅ አድርጓል። ሙሴ ከበደ በፓኪስታን የጦር አዛዥ የሚመራ ከፍተኛ የልዑካን ቡድን በቴህራንና በዋሽንግተን መካከል የተቋረጠውን ድርድር ዳግም ለማስጀመር ከኢራን ባለስልጣናት ጋር ተወያይቷል። ይህም በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ አዲስ የዲፕሎማሲ ተስፋን ሰንቋል። ዋይት ሀውስም በቀጣይ የሚደረጉ ንግግሮች በድጋሚ በኢስላማባድ ሊካሄዱ እንደሚችሉ ፍንጭ በመስጠት ለድርድሩ ያለውን ዝግጁነት ገልጿል። ይሁን እንጂ በምድር ላይ ያለው ሁኔታ ግን አሁንም እጅግ ተለዋዋጭና አስፈሪ ሆኖ ቀጥሏል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ የማታነሳ ከሆነ ኢራን በቀይ ባህር፣ በፋርስ ባህረ ሰላጤና በኦማን ባህር ላይ የሚደረገውን የንግድ እንቅስቃሴ እንደምታወቅ የጦር ኃይሏ ማስጠንቀቂያ ሰጥቷል። በዋሽንግተን በኩል ደግሞ የፕሬዚዳንት ዶናልድ ትራምፕን የጦርነት ስልጣን ለመገደብና ያለ ኮንግረስ ፈቃድ በኢራን ላይ የሚደረገውን ወታደራዊ እርምጃ ለማቆም በዲሞክራቶች የቀረበው የውሳኔ ሀሳብ በአሜሪካ ሴኔት ለአራተኛ ጊዜ ውድቅ ሆኗል። ሕግ አውጪዎቹ ይህንን መለኪያ በየሳምንቱ እንደሚያቀርቡት ቃል ቢገቡም የትላንትናው ድምፅ አሰጣጥ ግን እንደ ቀድሞ በፓርቲዎች ልዩነት ምክንያት ሳይሳካ ቀርቷል። ይህ ድምፅ አሰጣጥ የተካሄደውም ሁለቱ ሀገራት ባሳለፍነው ሳምንት ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት ላይ ከደረሱ በኋላ ለመጀመሪያ ጊዜ ነው። ምንም እንኳን በኢስላማባድ የተደረገው ንግግር ዘላቂ ስምምነትን ባያመጣም ሁለቱም ወገኖች ለሁለተኛ ዙር ድርድር ክፍት መሆናቸውን አሳይተዋል። ከዚህ ባለፈ በሊባኖስ ያለው አስከፊ ጦርነት በቀጠለበት በሆነ ወቅትም ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል ያለውንና ለዓመታት የዘለቀውን የጠላትነት ግንብ ለማፍረስ መፍትሄ እየተፈለገ መሆኑን በመግለጽም የእስራኤልና የሊባኖስ መሪዎች በቀጥታ እንደሚነጋገሩ አስታውቀዋል። ይህ ንግግር እውን ከሆነም በሁለቱ ሀገራት ከፍተኛ መሪዎች መካከል ከ34 ዓመታት በኋላ ለመጀመሪያ ጊዜ የሚደረግ ታሪካዊ ግንኙነት ይሆናል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መረጃም በእስራኤልና በሊባኖስ መካከል ትንሽ የመተንፈሻ ቀዳዳ ለመፍጠር እየሞከሩ ነው ካሉ በኋላ ሁለቱ መሪዎች ከተነጋገሩ 34 ዓመታት አልፈዋል። ነገር ግን ይነጋገራሉ በማለትም በደስታ ገልጸዋል። ይሁን እንጂ የትኞቹ መሪዎች እንዴትና የት እንደሚነጋገሩ በግልጽ አልተቀመጠም። ከእስራኤልም ሆነ ከሊባኖስ በኩል እስካሁን የተሰጠ ይፋዊ ምላሽም የለም። የትራምፕ መግለጫ ወጣው ግን ሁኔታዎች እጅግ አስፈሪ በሆኑበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ የሚካሄደው ወረራ ይበልጥ እንዲስፋፋና ወደ ምስራቅ አቅጣጫዎች እንዲገፋ ትእዛዝ ሰጥተዋል። እስራኤል በሊባኖስ መንግስት በኩል ሂዝቦላን ትጥቅ ለማስፈታትና ዘላቂ ሰላም ለማምጣት ድርድር እንደምትፈልግ ብትገልጽም በምድር ላይ ግን ጥቃቷን አላቆመችም። ሊባኖስ ወደዚያ አውዳሚ ጦርነት የገባችው እንደ አውሮፓውያን አቆጣጠር መጋቢት 2 ቀን በቴህራን የሚደገፈው ሂዝቦላ በእስራኤል ላይ የሮኬት ጥቃት መሰንዘሩ ተከትሎ ነው። ሂዝቦላ ጥቃቱን የሰነዘረውም እስራኤል ከኢራኑ የበላይ መሪ አያቶላህ አሊ ካሚኒ መግደሏንና በሊባኖስ ላይ የምትፈጽመውን የተኩስ አቁም ጥሰት ለመበቀል መሆኑን ገልጾ ነበር። ከዚያን ጊዜ ጀምሮም እስራኤል በሊባኖስ ውስጥ ከ2000 በላይ ሰዎች ስትገድል 1.2 ሚሊዮን የሚሆኑትን ደግሞ ከመኖሪያ ቀያቸው አፈናቅላለች። ይህ በእንዲህ እንዳለ የአውሮፓ ሀገራትም ለእስራኤል ያላቸውን አቋም እየቀየሩ ነው። ለአብነት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከእስራኤል ጋር የነበረውን የመከላከያ ስምምነት በድንገት ማገዳቸው ዓለምን አስገርሟል። ዛሬ ይደረጋል የተባለውንና ትራምፕ ታሪካዊ ያሉትን ንግግር በጉጉት እየጠበቀ ይገኛል። በሊባኖስ ምድር ያለው ጥፋትና ደም መፋሰስ በዚህ ንግግር ይቆማል ወይስ ጦርነቱ ይበልጥ ይቀጥላል የሚለው ጥያቄ የብዙዎች ስጋት ሆኖ ቀጥሏል። ሩሲያ ባሊስቲክና ክሩዝ ሚሳኤሎችን ጨምሮ 636 መሳሪያዎችን በመጠቀም በዩክሬን ላይ ከባድ ጥቃት ማድረሷ ሲነገር ቁጥራቸው በርካታ የሆኑ ሰዎች ሕይወት ማለፉ ተገልጿል። በሌላ በኩል ዩክሬን የላከቻቸው 207 ድሮኖች በሩሲያ አየር መከላከያ ኃይሎች ተመተው መውደቃቸው ተገልጿል። ዳግም ተገኝ ተጨማሪውን አዘጋጅቷል።
በሩሲያና በዩክሬን መካከል ያለው ጦርነት ከቅርብ ጊዜ ወዲህ እጅግ አደገኛና ሰብአዊ ቀውስ የነገሰበት ምዕራፍ ላይ ደርሷል። ባለፉት 24 ሰዓታት ውስጥ በሁለቱም ሀገራት ከተሞች ላይ የተሰነዘሩት መጠነ ሰፊ የሚሳኤልና የድሮን ጥቃቶች በንጹሐን ዜጎች በተለይም በሕፃናት ላይ ከፍተኛ የህይወት መጥፋትና በመሰረተ ልማቶች ላይ ከባድ ውድመት እያስከተሉ ይገኛሉ። ይህ ወታደራዊ ግጭት ከመሬት ውጊያ ባለፈ በረቀቁ የድሮን ቴክኖሎጂዎች የታጀበ የአየር ላይ ጦርነት ሆኖም ቀጥሏል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ሌሊቱን በሩሲያ ግዛቶች ላይ የተሰነዘሩ 207 የዩክሬን ድሮኖች በአየር መከላከያ ኃይሎች ተመተው ወድቀዋል። እነዚያ ድሮኖች በቤልጎርድ፣ ስሞሌንስክ፣ ኩርስክ፣ ብሪያንስክ፣ ኦሪዮልና ክራስኖዳር ክልሎች እንዲሁም በክራይሚያ በጥቁር ባህርና በአዞቭ ባህር ላይ ሲበሩ የነበሩ ናቸው ነው የተባለው። ምንም እንኳን አብዛኛዎቹ ድሮኖች ቢመቱም የወደቁት ስብርባሪዎች ግን በሲቪል ዜጎች ላይ ከባድ ጉዳት አድርሰዋል። በተለይም በደቡባዊ ሩሲያ በምትገኘው ቱአፕሴ ከተማ ላይ በደረሰ የድሮን ጥቃት 2 ህጻናት መገደል ቸው ተረጋግጧል። የክራስኖዳር ክልል ገዢ ቬንያሚን ኮንድራቲየቭ እንደገለጹት በጥቃቱ የ14 ዓመት ሴት ልጅና ሌላ አንድ ህፃን ህይወት አልፏል። ከዚህ በተጨማሪ 7 ሰዎች የአካል ጉዳት ደርሶባቸዋልም ተብሏል። ቱአፕሴ በሩሲያ ደቡባዊ ክፍል የምትገኝ ስትራቴጂካዊ የወደብ ከተማ ስትሆን ለነዳጅ ውጤቶች ኤክስፖርት፣ ለድንጋይ ከሰልና ለፈጣን የንግድ እንቅስቃሴዎች ወሳኝ ማዕከል ናት። ከተማዋ በሩሲያ ግዙፍ የነዳጅ አምራች በሆነው ሮስኔፍት የሚስተዳደር ግዙፍ የነዳጅ ማጣሪያ ፋብሪካ የሚገኝባት በመሆኗ ዩክሬን ይህን ተቋም በተደጋጋሚ ኢላማ ስታደርግ ቆይታለች። የቱአፕሴ ማዘጋጃ ቤት ኃላፊ ሰርጌይ ቦይኮ እንደገለጹት የድሮን ስብርባሪዎች ከወደቡ አካባቢ በሚገኙ የኢንዱስትሪ ተቋማት ላይ ወድቀው ከፍተኛ እሳት አስከትለዋል። በጥቃቱ ሲያበያ 24 የግል መኖሪያ ቤቶች፣ 6 አፓርታማዎች፣ 2 የትምህርት ተቋማትና 1 የሙዚቃ ትምህርት ቤት ጉዳት ደርሶባቸዋል። ሁኔታውን ለመቆጣጠር በከተማዋ የድንገተኛ አደጋ ማዕከል ተቋቁሞ ተጎጂዎችን በጊዜያዊ መጠለያዎች ለማሳረፍ ጥረት እየተደረገ ይገኛል። በሌላ በኩል ሩሲያ በዩክሬን ከተሞች ላይ የፈጸመችው የሚሳኤልና የድሮን ድብደባ በዚህ ዓመት ከተመዘገቡት ሁሉ እጅግ ገዳይ ሆኖም ተመዝግቧል። የዩክሬን ባለስልጣናት እንደገለጹት ሩሲያ ባለስቲክና ክሩዝ ሚሳኤሎችን ጨምሮ 636 ድሮኖችን በመጠቀም በፈጸመችው ጥቃት ቢያንስ 16 ሰዎች ተገድለዋል። ከሟቾቹ መካከል የ12 ዓመት ሕፃን ይገኝበታልም ተብሏል። የኪየቭ ከንቲባ ቪታሊ ክሊችኮ በዋና ከተማዋ ብቻ 4 ሰዎች መሞታቸውን ሲያረጋግጡ በኦዴሳ 7 ሰዎች፣ በዲኔፕሮ ደግሞ 2 ሰዎች መገደላቸው ተነግሯል። በዲኔፕሮ የተፈጸመው ጥቃት የመኖሪያ ህንፃዎችን በእሳት ያጋየ ሲሆን በኪየቭ ሰማይ ላይ ሚሳኤል መከላከያዎች የሚተኩሱት እሳት የሌሊቱን ጨለማ ወደ ብርቱካናማ ቀለም ቀይሮት እንደነበር የዓይን እማኞች ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት ሩሲያ በንጹሃን ላይ የምትፈጽመው ጥቃት አሁንም ቀጥሏል ብለዋል። የሩሲያ ኃይሎች በከተሞቻችን ላይ የሚያደርሱትን ድብደባ ለማቆም በየቀኑ የአየር መከላከያ ሚሳኤሎች ያስፈልጉናል ሲሉ አጋሮቻቸውንም ተማጽነዋል። ዜሌንስኪ አክለውም ሩሲያ እንዲህ አይነቱን ጭካኔ የተሞላበት ጥቃት እየፈጸመች ባለችበት ወቅት በነዳጅ ንግድ ላይ የጣለው ማዕቀብ ሊላላላት አይገባም ብለዋል። አሜሪካ በሩሲያ የነዳጅ ንግድ ላይ የነበረውን ማዕቀብ ማላላቷን በመቃወም ሩሲያ በጦርነት ላይ እየተወራረደች ባለችበት ወቅት ምላሹም በዚያው ልክ ሊሆን ይገባል ነው ያሉት። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰላ ንፋስ ኃይል ማመንጫ ጣቢያን መርቀው ከፍተዋል። ላለፉት 5 ዓመታት ሲገነባ የነበረው ፕሮጀክቱ 100 ሜጋዋት ኃይል የሚያመነጭ መሆኑ ተነግሯል። የንፋስ ኃይል ማመንጫው የኢትዮጵያና የዴንማርክ መንግስታት አጋር ሆነው የገነቡት መሆኑም ተሰምቷል። የተርባይኖቹ ማማ ቁመት ቀደም ብለው ስራ ከጀመሩት የንፋስ ኃይል ማመንጫዎች የሚበልጥ መሆኑ ሲነገር አንዱ ተርባይን 84 ሜትር ርዝመት እንዳለው ተነግሯል። የእያንዳንዱ ተርባይን የማመንጨት አቅምም እንደሚለያይ የተገለጸ ሲሆን 29 ተርባይኖች እያንዳንዳቸው 3.46 ሜጋዋት ኃይል ያመነጫሉ። የኢትዮጵያ አእምሯዊ ንብረት ባለስልጣን የዘንድሮውን የዓለም የአእምሯዊ ንብረት ቀን በሚያዝያ 17 ቀን 2018 ዓ.ም በተለያዩ ዝግጅቶች እንደሚያከብር አስታወቀ። ክብረ በዓሉ አእምሯዊ ንብረት እና ስፖርት እንዘጋጅ፣ እንጀምር፣ እንፍጠር በሚል መሪ ቃል እንደሚከበር የተነገረ ሲሆን በስፖርቱ ዓለም ውስጥ የሚታዩ የንግድ ምልክቶችን፣ ዲዛይኖችንና የፈጠራ ስራዎችን በመጠበቅ ረገድ የአእምሯዊ ንብረት ጥበቃ ስርዓት ያለውን ከፍተኛ ሚና ለማስተዋወቅ ያለመ መሆኑ ተሰምቷል። ይህ ክብረ በዓል አትሌቶች፣ የፈጠራ ባለቤቶችና የስፖርት ባለሙያዎች ከስራዎቻቸው ተገቢውን ኢኮኖሚያዊ ተጠቃሚነት እንዲያገኙ ግንዛቤ ለመፍጠር ትልቅ ዕድል እንደሚፈጠር ተጠቁሟል።
የሰው ሰራሽ አስተውሎት በጤናው ዘርፍ ጥቅም ላይ እንዲውል ለማስቻል እየተሰራ እንደሚገኝ ተገልጿል። ጤና ሚኒስቴር ከላስት ሜይል ሄልዝ ጋር በመተባበር ለጤና ኤክስቴንሽን ባለሙያዎች ድጋፍ የሚሰጥ HEP አሲስት የተሰኘ በሰው ሰራሽ አስተውሎት የሚሰራ ቴክኖሎጂ አስተዋውቋል። የጤና ሚኒስቴር የመጀመሪያ የማህበረሰብ አቀፍ ተሳትፎ መሪ ስራ አስፈጻሚ እስራኤል አታሮ በመድረኩ ላይ እንዳሉት የትግበራ ምዕራፍ ላይ የምትገኘው ሀዋ የተሰኘች የሰው ሰራሽ አስተውሎት ቴክኖሎጂ የጤና ኤክስቴንሽን ሰራተኞችን ስራ በመደገፍ ረገድ ትልቅ ለውጥ ማምጣት ታስችላለች ብለዋል። ባለሙያዎች አስቸጋሪ የሕክምና ጉዳዮች ሲያጋጥሟቸው ሀዋ በተሰኘች የሰው ሰራሽ አስተውሎት ቴክኖሎጂ እገዛ የሚያገኙበት ሁኔታ እንደሚፈጠርም ጠቁመዋል። ቴክኖሎጂው የጤና ሚኒስቴር ካዘጋጃቸው 100 የተረጋገጡ የሕክምና መመሪያዎች ላይ ብቻ በመነሳት እገዛ የሚያደርግ መሆኑን ተገልጿል። በምስራቅ ሱዳን ቀይ ባህር ግዛት በሚገኝ የወርቅ ማዕድን ማውጫ ላይ በደረሰ የናዳ አደጋ የ5 ሰዎች ህይወት ሲያልፍ ከ25 በላይ ሰዎች ደግሞ በመሬት ውስጥ ተቀብረው እንደሚገኙ ተነገረ። የሱዳን የሐኪሞች ኔትወርክ እንደገለጸው በሌሊቱ አካባቢ በደረሰው በዚህ አደጋ የቆሰሉ ሰዎች ለሕክምና ወደ ፖርት ሱዳን ተወስደዋል። አሁንም በከርሰ ምድር ተቀብረው የሚገኙ ዜጎችን ለማዳን ጥረት እየተደረገ ቢሆንም የቴክኒክና የድንገተኛ አደጋ መከላከያ መሳሪያዎች እጥረት ስራውን አዳጋች ማድረጉ ተሰምቷል። በሀገሪቱ በቅርብ ወራት ውስጥ ለሁለተኛ ጊዜ የተከሰተው ይህ አደጋ በማዕድን ቁፋሮ ዘርፍ ያለውን የደህንነት ጥበቃ ጉድለት የሚያሳይ መሆኑ ተገልጿል። በአውስትራሊያ ከሚገኙ ጥቂት የነዳጅ ማጣሪያ ፋብሪካዎች አንዱ በሆነው የቪቫ ኢነርጂ ጂሎን ማጣሪያ ላይ በመሳሪያ ብልሽት ምክንያት ከባድ የእሳት አደጋ ተከሰተ። አደጋው የተከሰተው ትናንት ሌሊት ሲሆን የእሳት አደጋ ሰራተኞች በነበረው ከፍተኛ ሙቀት ምክንያት እሳቱን ለመቆጣጠር ከፍተኛ ጥረት አድርገዋል። እንደ ባለስልጣናት ገለጻ በአደጋው የደረሰ የሰው ጉዳት የለም። ይህ የማጣሪያ ፋብሪካ በቀን 120 ሺህ በርሜል ነዳጅ የማጣራት አቅም ያለው ሲሆን የቪክቶሪያ ግዛትን 50 በመቶ እንዲሁም የሀገሪቱን 10 በመቶ የነዳጅ ፍላጎት ይሸፍናል። በአሁኑ ወቅት ኩባንያው ስለ አደጋው መንስኤ ዝርዝር ምርመራ እያካሄደ እንደሚገኝ አስታውቋል። ቪታሚን ዲ በሰውነታችን ውስጥ ካሉ የቪታሚን አይነቶች መካከል አንዱ ሲሆን በርካታ ጥቅሞች አሉት። በዋናነት ለአጥንት ጥንካሬ፣ የደም ግፊትን መቆጣጠርና አእምሯዊ ንቃት እንዲኖረን የሚያደርግ ስለመሆኑም የሕክምና ባለሙያዎች ይገልጻሉ። የቪታሚን ዲ እጥረት እንዳይከሰት ምን ማድረግ አለብን የሚለውም የዛሬው ጤና አዳም ጥንቅራችን ትኩረት ነው። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በአሁን ጊዜ በማህበረሰባችን ውስጥና በማህበራዊ ገጾች ላይ በተደጋጋሚ እየሰማነው ስላለው የቪታሚን ዲ እጥረት ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። በመጀመሪያ ግን ቪታሚን ምንድን ነው የሚለው እንመልከት። ቪታሚን ማለት ተፈጥሯዊ የሆኑ ትንሽ ንጥረ ነገሮች ሲሆኑ እነዚህም ህይወት ላላቸው ነፍሳት ሰውንም ጨምሮ ማለታችን ነው በህይወት ለመቆየት በሚደረገው ውህደት ውስጥ ዋነኛ ማይክሮ ኒውትሪየንት ሆኖ ያገለግላሉ። በተጨማሪ ቪታሚንስ አንደኛው የኢንሴንሻል ኒውትሪየንት ስለሆነ ማለትም ሰውነታችን ጤናማና ብቁ ሆኖ ለመኖር የሚያስፈልጉ ኒውትሪየንቶች ናቸው። እነዚህም ሰውነታችን በራሱ ማምረት የማይችላቸው ወይም በጣም በትንሹ የሚመረቱ ናቸው። ከቪታሚን በተጨማሪ አሚኖ አሲድ፣ ሚኒራልስ፣ ፋትስ ኤንድ ኮላይንስ ኢሴንሻል ኒውትሪየንት ናቸው። ስለዚህ ሰውነታችን ቪታሚን የሚያገኘውን ከምንመገባቸው ምግቦች ይሆናል ማለት ነው። ቪታሚን ዲ በሰውነታችን ውስጥ ካሉ ብዙ የቪታሚን አይነቶች አንዱ ሲሆን በተጨማሪ ደግሞ ብዙ አይነት ቪታሚን ዲ አሉ። ነገር ግን በዋናነት ቪታሚን ዲ2 እና ቪታሚን ዲ3 በዋናነት የምንጠቅሳቸው ናቸው። ቪታሚን ዲ በሰውነታችን ውስጥ ያለውን ጥቅሞች እንመልከት። ቪታሚን ዲ ዘርፈ ብዙ የሆኑ ጥቅሞች በሰውነታችን ሲኖሩት በዋናነት ግን በአንጀት ውስጥ ካልሽየም እንዲመጠጥ በማድረግ ለአጥንት ጥንካሬ ከፍተኛ ሚና ይጫወታል። እንዲሁም በሽታን የመቋቋም ብቃት እንዲጨምር ሲያደርግ የደም ግፊታችንን መቆጣጠር፣ አእምሯዊ ንቃታችንን መጨመር፣
በቅርቡ ደግሞ የተሰሩ ጥናቶች እንደማያሳዩት ቪታሚን ዲ የስኳር ህመምን መከላከል እንደሚችል ነው። ታዲያ ቪታሚን ዲ እጥረት ስንል ምን ማለታችን ነው የሚለውን እንመልከት። የቪታሚን ዲ እጥረት ማለት በደማችን ውስጥ ያለው የቪታሚን ዲ መጠን ከመደበኛ መጠኑ ሲያንስ ነው። ይህም ማለት ከ30 ናኖግራም ፐር ኤምኤል በታች ሲሆን ነው ማለት ነው። ነገር ግን ብዙውን ጊዜ የቪታሚን ዲ እጥረት ህክምና የሚያስፈልገው ከ20 በታች ሲሆን ነው። ቪታሚን ዲ እጥረት በዋነኛ ምክንያቶችና እነማን ተጋላጭ ናቸው የሚለውን እንመልከት። ከምናገኘው የፀሐይ ጨረር አንስቶ እስከምንመገበው ምግብ እንዲሁም ከተመገብነው ምግብ እስከ ሰውነታችን ውስጥ የሚደረጉ ዑደቶች ውስጥ የሚያጋጥሙ ችግሮች ለቪታሚን ዲ እጥረቶች ያጋጥሙናል። በበቂ ሁኔታ የፀሐይ ጨረር አለማግኘትና የፀሐይ ጨረሮችን የሚከላከል ክሪም ወይም ደግሞ ሰንስክሪን መቀባት፣ ተጓዳኝ ህመሞች ለምሳሌ የኩላሊት ህመም፣ የእንቅርት ህመም ወይም ደግሞ ጎይተር እንደ ዋናነት ይጠቀሳሉ። ለቪታሚን ዲ እጥረት እንደ ዋነኛ ምክንያት ከምንጠቅሳቸው ውስጥ አንዱ በውስጣቸው የቪታሚን ዲ ይዘት ያላቸውን እንደ አሳ፣ እንቁላል፣ ጉበትና ወተት ያሉ ምግቦች አለመመገብ ነው። ነገር ግን በተፈጥሮና ከእንስሳት ተዋጽኦ ውጭ የሆኑ የቪታሚን ዲ በውስጣቸው የያዙ ምግቦች እምብዛም የሚገኙ ባይሆንም በውስጣቸው ተፈጥሯዊ ዘይት ያላቸው ምግቦች ለምሳሌም እንደ ወይራ ዘይትና አቮካዶ ከላይ ከጠቀስናቸው የምግብ አይነቶች ጋር ቀላቅሎ መጠቀም በአንጀት ላይ በበቂ ሁኔታ እንዲመጠጡ ያደርጋቸዋል ማለት ነው። በተጨማሪ አንድ ሰው በቀን ውስጥ በትንሹ ምን ያህል ቪታሚን ዲ መመገብ አለበት የሚለውን እስቲ እንመልከት። ለዚህም ዓለም አቀፉ የጤና ድርጅት ወይም ደግሞ WHO ባስቀመጠው መሰረት ከ1 ዓመት እስከ 18 ዓመት 600 ኢንተርናሽናል ዩኒት፣ ከ19 እስከ 70 ዓመት ላሉ ደግሞ 600 ኢንተርናሽናል ዩኒት ሲሆን ከ70 ዕድሜ በላይ ለሆኑ ደግሞ 800 ኢንተርናሽናል ዩኒት ሲሆን ለምታጠባና እርጉዝ ለሆነ ሴት 800 ኢንተርናሽናል ዩኒት መሆን አለበት ይላል። አሁን ደግሞ የቪታሚን ዲ እጥረት ምልክቶቹ በአዋቂዎችና በልጆች ላይ በመለየት እንመልከት። የቪታሚን ዲ እጥረት በአዋቂዎች ላይ ከሚታዩ ምልክቶች ውስጥ አንዱ በአጥንትና መገጣጠሚያዎች ላይ ከፍተኛ የሆነ ህመም በተለይም ደግሞ ወገብ ላይ፣ ዳሌ ላይና ደረት ላይ በሰፊው የሚታይ ሲሆን ድካም፣ ሰውነትም መቆረጣጠም፣ መዛል፣ የድባቴ ስሜት መሰማትና ተደጋጋሚ የሆነ የጉንፋን መሰል ህመሞች ከብዙ በትንሹ የሚጠቀሱት ናቸው። በልጆች ላይ የሚያሳዩት ምልክቶች ደግሞ በዋናነት ሪኬትስ ብለን የምንጠራው ሲሆን እሱም የልጆች አጥንትን መሳሳትን ተከትሎ የሚመጡ የእግር መጣመም ወይም ደግሞ መቆለፍ እንዲሁም የጉልበት ወይም ደግሞ የእጅ መገጣጠሚያ ማበጥ ነው። በተጨማሪ የእድገት መቀጨጭና ጥርስ ቆይቶ ማደግ፣ ከሌሎች ልጆች ጋር አብዝቶ ማልቀስና እንደ ዋነኛ ምልክቶች ይታያሉ። እንግዲህ እርስዎም ሆኑ ልጆት እንዲህ አይነት ምልክት ካሳዩ የቪታሚን ዲ እጥረት ሊሆን ስለሚችል በአቅራቢያዎት ወደሚገኝ የስፔሻሊቲ ክሊኒክ በመሄድ አስፈላጊውና ምርመራ ማግኘት ያስፈልጋል ማለት ነው። አብራችሁ ስለነበራችሁ እናመሰግናለን። ተሽከርካሪዎችን ስንጠቀም በየጊዜው መቀየር ያለባቸው ነገሮች እንዳሉ ባለሙያዎች ይናገራሉ። በዋናነትም የመኪናችንን የሞተር ዘይት ጊዜውን ጠብቀን መቀየር እንዳለብን ያሳስባሉ። ለመሆኑ መቼና እንዴት እንቀይር የሚለውን የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን የመኪናችን የደም ስር የሆነውን የመኪና የሞተር ዘይት በስንት ጊዜ መቀየር እንዳለበት እናያለን። ከመረጃዎቹ ጋር አብሬያችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና ሞተር ዘይት ማለት የመኪናችን የደም ስር እንደሆነ ግልጽ ነው። ይህን ስንላችሁ በነዳጅ ብቻ የሚሰሩ መኪኖች ብቻ ሳይሆኑ አሁን በከተማችን ላይ የምናስተውላቸው ነዳጅና ኤሌክትሪክ በአንድ ላይ የሚሰሩት ሃይብሪድ በሚል በተለምዶ የምንጠራቸው ተሽከርካሪዎችንም ይጨምራል። እነዚህ መኪኖች የመኪናችን ሞተር የሚገኙበትን የተለያዩ የሞተር ክፍሎችን ማንቀሳቀስ ይኖርባቸዋል። ይህ ደግሞ በውስጡ ፍሪክሽን ወይ ደግሞ ሰበቃ እንዲፈጠር ያደርገዋል። የመኪና ዘይት ሞተሩ የተለያዩ ቦታዎች በመግባት የማለስለስ ስራውን የሚሰራ ነው። ለዚህም ነው መኪናችን ይዘን ከመንቀሳቀሳችን በፊት ሞተሩን ማሞቅ አለብን የሚባለው። ምክንያቱም ዘይቱ የሚፈለግበት ቦታ ሳይደርስ ሞተሩ ውስጥ የሚገኙት የተለያዩ ክፍሎች ከተንቀሳቀሱ ሞተሩ ውስጥ ጉዳት ሊደርስ ስለሚችል ነው። ታዲያ ይህ ለሞተር ወሳኝ የሆነው ዘይት ለመቀየር ራሱን የቻለ ጊዜ አለው። ይህን ለመመልከት ደግሞ ከመኪናው ጋር የሚመጣው መመሪያ መመልከት ይኖርብናል። ከዚህ በተጨማሪ ግን እንደ መኪናው ቢለያይም ከ5000 ኪሎ ሜትር እስከ 10000 ኪሎ ሜትር ባለው መቀየር አለበት። ከኪሎ ሜትሩ በተጨማሪ ደግሞ መኪናውን አቁመን ለረጅም ጊዜ የምንቆይ ከሆነ ከ3 ወር እስከ 5 ወር ባለው ውስጥ ዘይቱ መቀየር አለበት። ከዚህ በተጨማሪ ማየት ያለብን ነገር ዘይት መቆሸሽና አለመቆሸሹን የመኪናው ኮፈን ከፍተን የዘይት መመልከቻ ዲፕስቲክ ስንመለከት በውስጡ ያለው ዘይት ቆሽሾ ወይም ወደ ታች ወርዶ ከሆነ ዘይቱ መቀየር አለበት ማለት ነው። የዘይት ዲፕስቲክ ግን ስንመለከት በውስጡ ያለው ዘይት በጣም የወረደ ከሆነ አንዳንድ ጊዜ
በአላስፈላጊ መልኩ ዘይት ከነዳጅ ጋር የተቃጠለ ሊወጣ ስለሚችል እሱም መፈተሽ ተገቢ ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።